እኔም አንተም አላየንም በሰዓቱ የተፈጠረውን ነገር። እኔም ባይ ደስ ይለኝ ነበር እና ደግሞ አንተ እንደምትመኘው አንተ እንደምትለው ሁሉም ነገር ውሸት በሆነና ልጅቷ ወይ ሌላ ነገር አስባ ተንኮል አስባ ቢሆን ደስ ይለኛል። ለምን አላደረገውም? በቃ ንጹህ ነው ብሩኬ ብዬ አስባለሁኝ። ልጅ እሷ ተንኮል አስባ እንጂ ብሩኬ ስላላደረገው ነው። በቃ ንጹህ ሰው ነው ብዬ እንዳስብ ያደርገኛል እና በቃ ውስጤም ያርፋል። ግን አሁን ውስጤ እንዳያርፍ ነው የሆንኩትኝ እና ብቻ አላቅም። ያርፋል ውስጥሽ ችግር ምን ችግር አለው ነገር እኔ ውስጤ ይነግረኛል። አሁን ምን ልትላት ነው? እሺ ልጅቷን እሺ ላገኛት ፈልጋለሁ አለ። አሳመናታለሁ በትክክል። አው የሱ ነው። እኔ የፈለገው ውስጥ ገባለታለሁ። እኔ ለብሩኬ ይሄ ነገር እውነትም የተሳሳተው ከሆነ እውነትም እንዳረገችው ከሆነ እስከ ውልደቷ እጠብቃለሁ። እግዚአብሔር ሰላም እስከሚያረጋት እጠብቃለሁ። ከዛስ እሺ እኔም ልጠብቅ ነው ግዴታ ነው። እና ከፍተን አሁን ይሄ ብሩኬ ልጅ ነው ማለት እንችላለን እንዴ? ይሄ እኮ አግባብም አይደለም እኮ። እሷ ወደ ፖሊስ ምናምን ሄዳለሁ እያለች ነው ማለት በቃ በህግ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አደራችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። ትላንት እንግዲህ ሀይሚዬ ሸርታ ነበርና ፖስት ባደረገችው ጽሁፍ በጣም ብዙዎቻችሁ የተረበሻችሁ የተጨነቃችሁ ምናምን ነውና አይዟችሁ ውዶችዬ፣ አትጨነቁ፣ አታስቡ፣ ሁሉም ነገር ይስተካከላል እና ትግስት አድርጉ ነው የምላችሁ። ያው አለ አይደለ ልትጠፋ አስባ እንዳይሆን እንደዚህ ብላ እንትን ያለችው ምናምን ነገር ተሰናበተችን እኮ ምናምን እያላችሁ ብዙዎቻችሁ ጭንቀት ውስጥ ገብታችኋልና እንግዲህ ያው ዛሬ ምናልባት ልትመጣም ላትመጣም ትችላለች። ማለት ለተወሰነ ጊዜ ትንሽ ራሴ ጋር እንትን ልበል ብላ ረፍት ልታረግ ትችላለች። ካልሆነ ደግሞ ትመጣለች ብዬም አስባለሁኝና ብቻ ግን አትጨነቁ፣ አታስቡ። እንደነገርኳችሁ እስከ በዓል ድረስ ያለውን ሁኔታ እኔ በደንብ ማለት ነውና ትግስት አድርጉ ውዶች፣ ሁሉም ነገር ይስተካከላል። እና ደግሞ አሁን ሀብ እያጣራ ነው ምናምን ነገሮችን ያው ጫፍ ላይ እየደረሰ ይመስላልና ነገሮችን ያጣራና እውነታው ይወጣል ማለት ነው። ኦሬዲ ያው ምንም ሲጀመር ልጅቷም እርጉዝ አይደለችም። ዝም ብለው ነው በቃ አለ አይደለ እንደዚህ እርጉዝ አስመስላ ምናምን እንዴ በየቀኑ የሚቀያየር እርግዝና የለም ሲጀመር። ስትመጣ እንዴት ነበረች? ከዛ ደግሞ ለማስመሰል ሞከረች። ከዛ ደግሞ ግማሹ ወርዶ ግማሹ የሆነ የተስተካከለ እንትን ነገር አይታይምና እኛ ደግሞ አንዳንድ ነገሮች ስንል ሰማች። አሁን ደግሞ ራሷን አስተካክላ እርጉዝ ለመምሰል መጣች። ትላንት ደግሞ አይታችኋታል። እንዴት ነው እርጉዝ እንኳን አይደለም የ6 ወር እርጉዝ ይቅርና ማለት ነው እኛ እንኳን በልተን በደንብ ስንጠግብ እንደዚህ ተስተካክለን ቁጭ ማለት ይከብደናል አይደለ? በጣም ነው የሚከብደን። በጣም ጠግባችሁ በልታችሁ እንዴት ነው አንዳንድ ጊዜ በጣም ሆዳችሁ ሞልቶ ምናምን ተስተካክላችሁ እንዲህ ቁጭ ለማለት ራሱ ይከብዳችሁ ይጭንቅ ይላችኋል አይደለ? እንኳን አይደለም የ6 ወር እርጉዝ ናችሁ እንደዛ እግሯን አጣምራ ልክ ምጥት እንዳለች አይታችኋታል። እግሯን አጣምራ ነው ቁጭ አለች፣ ዘና ብላ ማለት ነው። ዘና ብላ እንደዚህ እግሯን አጣም። በነገራችን ላይ ልጅቷ በጣም ከባድ ሰው ናት ማለት ለመተወን በጣም አንደኛ ድርቅ ያለች ነገር ነችና መተወን ላይ ጎበዝ ናት። ትወና ትችላለች፣ ታሳምናለች ምናምን። ግን የምትሳሳተው እሷ እንትኑ ላይ ነው። እሷ ያፏን የምትናገረው ነገር ነው እንጂ አሳምራ አስባበት ተጨንቃ የምትመጣው ላይክ እርግዝናው ላይ ምን አይነት ጥንቃቄ ልውሰድ የሚለውን ነገር ቼክ አታደርገውም። ብዙ ጊዜ አይታችሁ ከሆነ ማለት ነው አትጠነቀቅም። አሁን ሚፍታህ ላይ የመጣች ሰዓት ላይ ሚፍታህ ጋር የተገናኘች ሰዓት ላይ ቁጭ ስትል ቶሎ ብላ ነው ሂዳ ቁጭ አለች። ከዛ ቁጭ ስትል አጋጣሚ ከላይ ያለውን እንትኗን ይሄን ጨርቅ ምናምን ነው መሰለኝ አድርጋ የመጣችውና ወንበሩ ያዝ ሲያደርግባት አገደባት ወንበሩና ላይክ ከወንበሩ ስታላቅ እንደዚህ ወደታች ወረደና እንትን ላይ ሆዷን መታት ነገር ጨርቋ ውስጥ ያደረገችው ማለት ነውና በእጇ ትክክል አደረገችው አይታችሁ ከሆነ። ከዛ ድንግጥ አለችና ወደ ካሜራው ፊቷን አዙራ እይታ አደረገች ካሜራው ማለት ነው። በቃ ምንም ማድረግ አልቻለችምና ዝም አለች ምናምን እና ከዛም በኋላ እንደዚህ እያልን ወይ ይሄማ ተጋለጥሽ እኮ ምናምን እያልን እኛ አንዳንድ ነገር ስንኮረኩማት ምናምን በቃ ዝግጁ መሆን አለብኝ በደንብ ምናምን ብላ የ6 ወር እርጉዝ የተባለውን የ9 ወር ጭራሽ ልወልድ በቃ 3 ቀን የቀራት አስመስላ መጣች። እና ወዶችዬ በየቀኑ በየጊዜው ነው የሚቀያየረው ሆዷ። ሲቀጥል ደግሞ አሁን ደግሞ ትላንት ደግሞ
ልክ እንደመጣች ሰላም ብላቸው ቁጭ ስትል ዘና ብላ እንደማንኛውም ሰው በቃ ቶሎ ብላ ነው እግሯን አጣምራ ቁጭ አለችው ማለት ነው። እንደዛ ደግሞ አይሆንም። እርጉዝ ሰው ሲጀመር እግሩን አጣምሮ አይቀመጥም። ቀስ ብሎ ቁጭ ብሎ እግሩን እንደዚህ ከፈታ አድርጎ ነገር ነው የሚቀመጠው። እንደዛ ነው የማውቃቸው ሲቀመጡ እርጉዞች ማቀው እንደዛ ነው እንጂ እርጉዝ በፍጹም እግሩን አጣምሮ አይቀመጥም። እና አንዳንድ ሚስቴኮች እየሰራች ነው እንትን ላይ ማለት ነው እርግዝናው ላይ ምናምን ትዘናጋለች። የሆነ ፓርት ላይ ትዘናጋለች። አያችሁ የሆነ ካልሆናችሁ እኮ ውዶቼ የሆነ ነገር ላይ አስመስላችሁ ለመስራት ስትሞክሩ አንዳንድ ነገር ተሳሳታላችሁ። እና ስትሆኑት ነው በቃ ራሱን እንትን የምትሉ ምክንያቱም እየኖራችሁ ስለሆነ ጥንቃቄ ታደርጋላችሁ። ማድረግ ያለባችሁ ነገር ታደርጋላችሁ። ግን ይሄን ነገር ያልሆነ ሰው ግን ለመሆን ሲጥር ነገሮች ይበላሻሻሉ ማለት ነውና እቺም አሁን ያልሆነችውን እርጉዝ ነኝ እያለች በማስመሰል ላይ ነች አሁን ያለችውና በማስመሰል ላይ ስትኖር ደግሞ አንዳንድ የምትሰራቸው ሚስቴኮችና ስህተቶች ይኖራሉና እሱን እያጋለጣት ነው ያለው። እና የኛ ልጆች ደግሞ እንኳን አይደለም እንደዚህ አይነት ነገር በጣም እኔ አሁን ትላንትና የምሬን ነው አላስተዋልኩትም ነበር። እግሯን አጣምራ መቀመጧ ምናምን ብዙ ልብ አላልኩትም ነበር። ከዛ ቲክታክ ላይ ምናምን የሆነ እየቆራረጡ ምናምን ሲሉ አስታወሱኝ። ከዛ ድጋሚ ሄጄ ቪዲዮውን ሳይ እውነትም በቃ እንደዚህ አጣምራ ነው የተቀመጠችው ዘና ብላ ማለት ነው። እና የማይባል የማይመስል ነገርና አንድ እርጉዝ ሴት እግሯን አጣምራ አትቀመጥም። እና ሀይሚዬ እንግዲህ እኔ ወደ ፖሊስ ሄዳለሁ ምናምን ነው የምትለው ምናምን አለች። ትሄድ ምናምን ብሏል እና ጋሽዬ ያው ትሄድ ሀይሚዬ እና ይሄ ነገር ውሸት ሆኖ አንተ እንደምትለው ውስጤ በተረጋጋ እያለች ነውና ኢንሻአላህ ይረጋጋል። ሀይሚዬ ለሁሉም ሶብር ነው፣ ለሁሉም ነገር ትግስት ማድረግ ነውና ሁሉም ነገር እውነታው ይወጣል ኢንሻአላህ። እና ሲቀጥል ደግሞ ጋሽዬ የምር ትለያለህ። የምሬ ነው። በጣም ደስ የሚሉ ሰዎች ናቸው። ፈጣሪ ረጅም እድሜና ጤና ይስጥዎት እና ብሩኬን ምን ያክል እንደሚወደውና ምን ያክል በሱ እምነት እንዳለው ነው ያየሁት ማለት ነው። ማለት ድሮም ቢሆን ቢያምነው ነው ልጁን ያስረከበው። አዲስ አበባ ድረስ አንድ ቤት እስከ መቀመጥ እስከ መኖር ድረስ ምናምን የደረሱት አምኖት ቢሰጠው ነውና ደግሞ ትናንትና አንድ ሚስጥር ወጥቷል። ባልሽን ማንም አይቀማሽ ምናምን ነገር ብሏልና ጋሽዬ በዚህ አጋጣሚ ያው መለኛውም አንዳንድ ነገሮች ሲል ጋሽዬም እንደዚሁ በመሃል ድራማ መሆኑንም ምኑንም ዘንገት እያረጉት ነው መሰል አንዳንድ ሚስጥር ያወጣሉና ደስ ብሎናል። ለማንኛውም በዚህ አጋጣሚ እና ጋሽዬ በቃ ለብሩኬ ያለው ነገር በቃ እኔ እንጃ አላቅም። ትናንታውን በቃ ለብሩኬ ምንም ነገር ሆናለሁኝ አለ እና እንደሰማችሁት አሁን ላይ ማለት ነው ምንም ሆናለሁ በቃ እስከምትወልድ ድረስ ጠብቃለሁኝ አይነት ነገር ነው ያለው። ሀይሚዬና ደግሞ ሀብ የሚሉት ነገር ወይም ብሩኬ የሚለው ነገር እስከዛ ድረስ መጠበቅ የለብንም፣ እስከዛ ድረስ እኛ ህይወታችን ሊበጠበጥ ነው ወይ በመሀል እኛ ክፍተት እየተፈጠረብን ነው አይነት ነገር ነው የሚሉት። ልክ ናቸው። እስከዛ ድረስ አንድ መሆን ነው ያለባችሁ ሀይሚዬ፣ አንድ መሆን ነው ያለባችሁና በቃ ከዛ የዛኔ እውነቱ ይታወቃል። እንግዲህ እስከዛ ድረስ ግን አንድ መሆን ነው ያለባችሁ። በፍጹም ብሩኬ የሙሽዬን አንገት የሚያስደፋ ነገር በፍጹም ሆን ብሎ አስቦበት ወዶ ፈቅዶ የሚያደርገው ነገር የለም። በፍጹም ማለት ነው 100% ብሩኬ አያደርገውም። እና እንግዲህ ሀብ እንዳሰማችሁት መድኃኒት አርጋበት ነው ምናምን ነው ያለው። መድኃኒት የተደረገበት ሰው ደግሞ ራሱን ኦልሬዲ ይስታል ማለት መድኃኒት ተደረገበት ማለት ደነዘዘ ወይም ደግሞ የሆነ ምንም እንትን ማለት አይችልም። ገባቸው? የሚያደርገውን ነገር አያውቅም አይነት ነገር እና የደነዘዘ ሰው ደግሞ እንደዚህ እንዴት ነው የሚያደርገው እንዴ? ውስጣችሁ እኮ የሆነ ስሜት ኖራችሁ እኮ ውስጣችሁ የሆነ ጥሩ ስሜት ሲኖረ ወይም ደግሞ ወዳችሁ ፈቅዳችሁ ሲሆን ነው ያ ነገር ማድረግ የምትችሉት እንጂ እንዴት ነው አንድ ሰው ምንም ነገር ስሜት የሌለው ሰው ወይም ደግሞ ምንም ነገር ላይ እኔ እንጃ አላቅም ብቻ በመድኃኒት ከደነዘዘ ምንም ነገር ማድረግ አይችልም ማለት ነውና እኔ ግን ያሰብኩት ማለት ነው የሆነ ቪዲዮ ቀርጻ ይዛበት ከሆነ ምናምን ነገር እሱ እንደዛ ከሆነ ደግሞ እንደ ድራማ ማለት ነውና እንደዛ ከሆነ ደግሞ ወንድ ልጅ ነው ምንም ችግር የለውም። የፈለገችውን ቪዲዮ ትያዝ በቃ። ይሄ እንደውም ራሷን አረከሰች፣ ራሷን አጋለጠች፣ ራሷን በዚህ ልክ አረከሰች እንጂ ራሷ ትዋረዳለች እንጂ እሱ ላይ ምንም የሚፈጥርበት ነገር የለም። ሴት ልጅ ብትሆን ይከብዳት ነበር፣ በጣም ይከብድ ነበር ምናምን። ግን ወንድ ልጅ ግን
ቪዲዮ ያዘችበት ምንም ያን ያክል ይከብዳል ብዬ አላስብም። ምንም ችግር የለውም። ግን አንዳንድ ልጆች ደግሞ ያው በተለይ ብሩኬ እንደ ብሩኬ አይነት ሰው ሊከብድ ይችላል ማለት እንደዚህ አይነት ነገር ላይ በጣም ጥንቁቅ ስለሆነ በቃ አለ አይደለ ይከብደው ይሆናል። ግን ደግሞ ለወንድ ልጅ ኖርማል ነው ብዬ ነው የማስበው፣ በዛ ለማጥመድ ፈልጋ ከሆነ ማለት ነው። ለማንኛውም እንግዲህ ፍቅር በግዴታ የለም። ልጅቷ ለጸብ እንደመጣች የታወቀ ነው። ሲቀጥል ደግሞ ትናንት ናትናኤል ነው ምናምን የሀብ የሚስቱ ወንድሞች እና ሀይምዬ ቻናል የከፈተችለት የነ ብሩኬ ወንድም መጥቶ ነበረ ሁለቶቹ ልጆችና የቡታጀራ ህዝብ በጣም የወረደ ነገር እያደረጋችሁ ነው። አስተሳሰባችሁ ሁሉንም አይደለም ግን አንዳንድ ሰዎች ማርያምን የወረደ ነገር እየሰራችሁ ነው። ማይሆን ነገር በቃ ሰው ሲለወጥ ሰው ትልቅ ደረጃ ሲደርስ የሱን ነገር ለማበላሸት ሰው ፍቅር ሲሆን ማይወድ ሰው እያየሁኝ ነው። ምን እንደነካቸው እኔ ማውቀው ነገር የለም። ማርያምን ሀገሩንም እያሰደባችሁ ነው፣ ቤተሰባችሁን እያሰደባችሁ ነው። ምን ላይ እየደረሱ እንደሆነ ያላደ በዚህ ያክል ደረጃ ደርሳችሁ ጭራሽ ደግሞ እኔ የምንቴ ገርሞኝ ሳልጨርስ እቺ ደግሞ ጭራሽ እርጉዝ ነኝ ብላ አይ ምንቴ እንግዲህ እስኪ ቦካሯቸው እስኪ ሰብሰብ አድርጋችሁን። ግራ ገባን እኮ የቡታጅራ ሰዎችማ ግራ ገባን። አንዱ እየተነሳ አሁን በሀይሚዬና በብሩኬ አይዲያ የሚሰራው ሰው ብዛቱ በቃ ይመጣሉ። አንዱ ሌላ ይላል በቃ እና ሁሉም ስራ ላይ ተሰማርተው ነው ያሉት እና ይተዋወቃሉ እኮ ደግሞ እርስ በርስ እና ለማንኛውም በእንደዚህ አይነት ወይ ደግሞ ከባድ ነውና እባካችሁ የተደጋገመ በጣም ኦቨር ሆነ በጣም። ስለዚህ አይደረግም። ፋሚሊዎች እኔ በጣም መናገር ፈልገው ብሩኬ እንደዚህ አይነት ነገር አያረግ። እኛ በደንብ ነው የምናውቀው እንደዚህ አይነት ነገር አያረግ። እና ደግሞ ሴት ላይ ጭራሽ እንደዚህ አስረግዞ እስከማካረስ ጭራሽ የሚያረጋው ነገርም የለም። እናቱም ሴት ነች፣ እህት አለው፣ ወንድም አለው። እንደዚህ ደግሞ ጭራሽ የሚያረግም አይመስል አያረግም። ለማጣላት እንደሆነ የምታውቀው መጀመሪያ ላይ ሃይሚ ጋር ተጣሉ። ዛሬ 6 ወር ምናምን መሀል ላይ መጣ እዚህ አወራት በስነ ስርዓት ነው ያወራት። እሷ ምን ታደርጋለች? ጭራሽ ቪዲዮ እየቀረጸች ምናምን አግኝቶኛል ምናምን በሌላ በስልክ የምታወራ ሌላ ነው፣ ቪዲዮ ላይ ስትሆን ሌላ ሰው ነው የምታወራ። እኔ እኮ ምን መሰለህ ምን ብሩኬ አያደርግም እኛ እናውቀዋለን በደንብ እያለ ነው እንግዲህ እና እንኳን እናንተ የቅርብ ሰዎቹ ይቅርና እኛ ራሱ በአካል እንደዚህ የቅርብ ሰው ሳንሆን እንኳ እንደዚህ ከድሮ ጀምሮ እየተከታተልን የመጣ ነው ልጆች እንኳ ሁሉም ኦዲየንስ በሙሉ ፐርሰንት በፍጹም ብሩኬ እንደዚህ አይነት ነገር አያደርግም እያለ ነው ያለ ነው ማለት ነውና አሁንም ወደፊትም መቼም ቢሆን አያደርግም ማለት ነውና ኢንሻአላህ ይሄ ቀን አልፎ ደግሞ እውነታው ወጥቶ ተረጋግተን ሁላችንም ማለት ነውና ይሄ ነገር ግን በቃ ቢቋጭ አሪፍ ነው። በጣም የሚጨንቅ ድራማ ቢስሚላ። ሲቀጥል ደግሞ ሀብ ሸርቶላቸዋል እንግዲህ እንደ ፍጥጥ ብሎ ምናምን ነገርና ስራ መሆኑን እኮ በዚህ ራሱ ማወቅ ትችላላችሁ ውዶችዬ። እየተሸራረቱ ምናምን ከዛ አንዱ መጥቶ ይሰራል አንዱ ምናምን እያለ በቃ እና ለማንኛውም እኛን ለማሳመን የሄዱበት ርቀት ከባድ ነው። ብቻ ግን ሀይሚዬና ብሩኬ ቢበቃችሁ መልካም ነው። ከዚህ በላይ ባትጓዙ። በጣም ኦዲየንስ እየተጨነቀ ነው በጣም ማለት ነው። ግን ቻናላቸው ማሻአላህ ድራማው የሚጨንቅ ቢሆንም ቻናላቸው እየበረረ ነው። ሀይሚዬ እንግዲህ 72 ገብታለች ማለት 272 ማለት ነው እና ማሻአላህ በጣም ነው ደስ ያለኝ። ቻናላቸው በጣም እያስደሰተኝ ነው እና ግን ያው ድራማው ግን ይጨንቃል እንደ እውነቱና እስከ በዓል እንግዲህ ታግሰን እንጠብቅ። ሀይሚዬም ሶብር አድርገሽ ተረጋግተሽ ከባልሽ ጎን ሆነሽ ይሄን ክፉ ቀን ይሄን ክፉ ጊዜ መጋፈጥ ነው ማለት ነው።